ወቅታዊውን የፋኖ እንቅስቃሴ በተመለከተ በእጅ የሚገኙትን መረጃዎች እንድታካፍለን እድሉን በመስጠት ነው ዝግጅታችንን የምንቀጥለው። ሙሉጌታ አመሰግናለሁ። መሳይ እንግዲህ በተለያዩ ቀጠናዎች አሁንም የተቀናጀ ባይሆንም ተናጥራዊ ውጊያዎች ተጠናክረው እንደቀጠሉ ለሚዲያዎቻችን ከሚደርሱት መረጃዎች መረዳት ችለናል። አፋብን ቴዎድሮስ ዕዝ የተቀናጀ ማጥቃት በማድረግ በትናንትናው ዕለት ከ2 ሻለቃ በላይ የአገዛዙ ጦር መደምሰሱና ዳንግላ አንድ ሙሉ ሬጅመንት ሙሉ ለሙሉ መደምሰሱም ለጣቢያችን የደረሰው መረጃ ያመለክታል። እንግዲህ አማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ ዕዝ ስር የሚንቀሳቀሱት 206ኛ ኮር 24ኛ ክፍለ ጦርና 34ኛ ክፍለ ጦር 201ኛ ኮር ከ64ኛ ክፍለ ጦር በጋራ በመሆን ከደብረ ማርቆስ ከተማ በቅርብ ርቀት ላይ በሚገኘው የቦቅላ ከተማ ላይ በከፈቱት ብርቱ የማጥቃት ውጊያ ከ2 ሻለቃ ጦር በላይ የሚሆን ያገዛዙን ኃይል መደምሰሳቸውን የህዝብ ግንኙነት መምሪያ ትናንት ይፋ ባደረገው መረጃ አስታውቋል። እንግዲህ ሐምሌ 2 ቀን 2018 ዓ.ም ከጠዋቱ 11 ሰዓት ጀምሮ ማጥቃት የሰነዘረው ቴዎድሮስ ዕዝ የጠላትን 2 ወሳኝ ምሽጎች ሙሉ በሙሉ በመስበርና የአገዛዙን አዋጊ መኮንኖች ጨምሮ ከፍተኛ ሰብአዊ ኪሳራ ያደረሰ ሲሆን አውደ ውጊያው ላይ በርካታ የነፍስ ወከፍ የጦር መሳሪያዎች መማረክ እንደተቻለ ተገልጿል። በዚህ አስደናቂ ጀብዱ ውጊያ ላይ አንድ የፋኖ ታጋይ ብቻውን እስከ 4 መሳሪያዎችን የማረከ እንደሆነ ነው የተገለጸው። አብዛኛው የፋኖ ሰራዊት አባል ቢያንስ አንድ መሳሪያ በማረክ ታሪክ መስራቱም ተገልጿል። እንግዲህ ትናንት በነበረው ውጊያ በርካታ የጠላት ኃይል ሲደመሰስ አብዛኛው የደብረ ማርቆስ ሆስፒታልን በጠላት ቁስለኞች ተጨናንቆ እንደሚገኝ ነው የተገለጸው። የሞቱትን ቀብረው የተረፉትን ወደ ሆስፒታል ቢልኳቸውም አብዛኞቹ ከሞት ሊተርፉ እንዳልቻሉ ከሆስፒታል ያገኘናቸው መረጃዎች ያመለክታሉ። የዕዙ 105ኛ ኮር 55ኛ ክፍለ ጦር እንግዲህ በተመሳሳይ ከሌሊቱ 11 ሰዓት ተኩል ላይ በዳንግላ ወረዳ ጣራ ከተማ ላይ በወሰደው አስደናቂ ማጥቃት እርምጃ ያገዛዙን ጥምር ጦር አንድ ሬጅመንት ማለት ነው በመደምሰስ ሙሉ ሰራዊቱን ከጥቅም ውጭ ማድረጉ ተሰምቷል። እንግዲህ አንድ ሬጅመንት የሚባለው ወደ 1 ሻለቃ የሚጠጋ ሰራዊት እንደሆነ ይታወቃል። በዚህ ውጊያ ላይ የ55ኛ ክፍለ ጦር 3ኛና 4ኛ ሻለቃዎች ከክፍለ ጦር የቃኝና መሐንዲስ ቡድን እንዲሁም ከዳንግላ ወረዳ ጊዜያዊ አመራሮች ጋር በመናበብ ባደረጉት አስደናቂ ወታደራዊ ውጊያ በጠላት ላይ ከፍተኛ ሰብአዊ፣ ቁሳዊ፣ የሞራል ጉዳት ማድረሳቸውን የተገለጸው ፋኖ 1 እና 2 ሻለቃዎችን አስጠግቶ በጠላት ኃይል ላይ ግን ከፍተኛ የሆነ የሞራል የበላይነት በመውሰድ አገዛዙ ላይ ከፍተኛ ኪሳራ እንደሚያደርስ ይታወቃል። ዳንግላ ወረዳ ጫራ ከተማ ተከናወነው ወደ ውጊያ በጀግናው ፋኖ ሰራዊት እጅ የገቡ ልዩ ልዩ የቡድንና የነፍስ ወከፍ የጦር መሳሪያዎች ዝርዝርም ደርሰውና አንድ ዲሽቃ ተቀያሪ አፈሙዝ፣ 3 ብሬን፣ 2 ኤም14 ጠመንጃዎችና አንድ ኤፍኤል መሳሪያ፣ 52 ክላሽንኮቭ ጠመንጃ፣ 6 አብራራው መገናኛ ሬዲዮችን ጨምሮ 16 ኤስኬኤስ የሚባል መሳሪያ፣ 400 የዲሽቃ ተተኳሽ፣ 200 የብሬን ተተኳሽና 1300 የክላሽ ጥይቶች እንደሚገኙበት የህዝብ ግንኙነት መምሪያ ባወጣው መረጃ አስታውቋል። እንግዲህ እነዚህ ትልልቅ መረጃዎች ስለሆኑና ትልቅ ድሮች ስለሆኑ ነው እንጂ ያቀረብናቸው በየዕለቱ በሁሉም ቀጠና በተለይ ቴዎድሮስ ዕዝ በሚንቀሳቀስበት ቀጠና የደፈጣ ጥቃቶችም እንዲሁም አልፎ አልፎ ከደፈጣ ጥቃት በመሻገር ወደ መደበኛ ውጊያ ተቀይሮ ከፍተኛ ድል እንደሚመዘገብ ይታወቃል። ነገር ግን እኛ በምንቀርብበት ሰዓት የሚደረጉትን የአውደ ውጊያ መረጃዎች እንደምናቀርብ አድማጭ ተመልካቾቻችን ታዛቢ ይሄን ያስታውሱልን ማለት ፈልጋለሁ። ሌላኛው ከጎንደር ቀጠና የተሰማው መረጃ ነው። አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ 305ኛ ኮር 76ኛ ክፍለ ጦር 2ኛ ሬጅመንት በሽመለ ጋራ እና ወዲ ገምዞ መካከል በ2 መኪና ተጭኖ ሲጓዝ የነበረን አድማ በተን በጠላት ላይ ከፍተኛ ሰብአዊ፣ ቁሳዊ፣ የሞራል ጉዳት ማድረሳቸውን የተገለጸው የኮሩ የህዝብ ግንኙነት መምሪያ ኃላፊ መረጃውን ያደረሰን። ይሄ የሆነው እንግዲህ በትናንትናው ዕለት ሐምሌ 2 ቀን ከቀኑ 9 ሰዓት ከምዕራብ ጎንደር ዞን መተማ ወረዳ ገንዷ ከተማ አድማ በትን ባንድ 10 ጎማ መኪናና አንድ ኦባማ መኪና ተጭኖ ደሞዝ ተቀብሎ ወደ ሽመለ ጋራ ሲመለሱ በወዲ ገምዞ ሽመለ ጋራ መካከል ላይ ደፍጦ በመቆየት ከፍተኛ ቁጥር ያለው የአድማ በትን ኃይል ሙሉ ለሙሉ እንደቆሰለ ነው የተገለጸው። እዚህም በተለይ በዚህ በምዕራብ ጎንደርም በሰሜን ጎንደር በተለያዩ ጎንደራዊ ጎንደር በሁሉም ዞኖች በሚባል ደረጃ ተከታታይ የሆኑ ውጊያዎችና ጥቃቶች እየተሰነዘሩ እንደሆነ ከሚደርሱ መረጃዎች መረዳት ችለናል። ሌላኛው ወደ ወሎ ቀጠና ነው የምናመራው። በወሎ ቀጠና አፋብን ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦር ድል ተጎናጽፈዋል። የአገዛዙ የ61ኛ እና 65ኛ ክፍለ ጦሮች ከጋዝ ወረዳ ስታሽ ከተማ ማለት ነው ከሰሜን ወሎ ዞን መነሻውን ያደረገው ሲሆን አራተኛ ሬጅመንት ኃይሎች በጋዝ ወረዳና በላስታ ወረዳ በረሃማ ቦታዎች በጓጓሎ ማርያም፣ በስናጭራ መድኃኔዓለምና በዋሮ በተለያዩ ቦታ ፋኖን እመታለሁ ብሎ ተንቀሳቀሰ
ቢሆንም ይህን የተረዱት የጦር ጠበብቶቹ ወደ መግደያ ቦታ ስበው የአገዛዙን ኃይል ድባቅ እንደመቱት ነው የተነገረው። እንግዲህ በዚህ ጥቃት ከባድ ጉዳት ያስተናገደው የአገዛዙ ሰራዊት የሞተበትን እንኳን ሳይቀብርና ሳይነሳ ወደ መጣበት እንደተመለሰ የተገለጸው። የሆነው ከጠዋቱ 12 ሰዓት ጀምሮ እስከ ምሽቱ 10 ሰዓት በትናንትናው ዕለት ሐምሌ 2 ቀን 2018 ዓ.ም እንደሆነ ነው የተገለጸው። በሸዋ ቀጠና በተመሳሳይ እንደዚሁ የአደረጃጀት የፖለቲካ ስራዎች ተጠናክረው እንደቀጠሉ ለጣቢያችን ለሚዲያዎቻችን መድረሱት መረጃ አመላክተናል። በትናንትናው ዕለት ትልቅ ኢቨንት ከነበረው መካከል የአፋብኃ ሊቀመንበር አርበኛ ዘመነ ካሴ በተገኘበት በጃዊ ቀጠና በመተከል ቀጠና የተደረገው የኮማንዶ ሰራዊት ምረቃ ነው። እሱንም ወደ ኋላ በሰፊው የምንመለስበት ይሆናል። እሱን ተከትሎ በተለይ አርበኛ ዘመነ ካሴ ያስተላለፋቸው ወሳኝና ወቅታዊ መልእክቶች አሉ። ከትብብር ከጥምረት መሰል ጉዳዮች ጋር በተያያዘ አገዛዙ በተደጋጋሚ እዚህ ቀጠና ላይ ሲናገረው የነበረ ጉዳይ አለ። ከዛ በተጨማሪ መሳይ እንደው ልዩ ትኩረት ማድረግ ያለብን አርበኛውም የተገኘበት ቀጠና ከሰሞኑ የሱዳን ኃይል በጀነራል አልቡርሃን የሚመራው ኃይል የሱዳኗን ኩምሩክ ቀጠናንም ጭምር ተቆጣጥሯልና እነዚህ አንድ ላይ በተለይ መተከል ላይ የተደረገው እንቅስቃሴ የአልቡርሃን እንቅስቃሴ ሌሎች እንቅስቃሴዎች ምን ያመላክቱናል የሚለውን ወደ ኋላ የምንመለስበት ይሆናል። አመሰግናለሁ። ከዛ በተጨማሪ የሶማሌ መንግስት ጋር እዛ ባለፈው ሳምንት ወዳጆች ነን ብሎ አብይ አህመድ ተቀብሎታል። ከዛ አብረን እየሰራን ነው ብሎ ተናግሯል። አንካራ ላይ ሄዶ ድርድር አድርጎ ፈጽሞ ተመልሷል። ሶማሌላንድ ላይ እንኳን ለማፍረስም ከፍተኛ ጥረት የሚያደርጉት ሌላ ሀገር እነሱ ናቸው። 3 ሚሊዮን ህዝባት ሙሉ ብያሉ ኤርትራን የሚሳደቡት እነሱ ናቸው። ከዛ በተጨማሪ የሰደብከው ሀገር እንዲመረቅህ ወይም ደግሞ አንድነት እንዲጠብቅልህ ጠብቅ ማለት መሰለኝ። ልታፈርሰው የሄድከው ሶማሌ ሊደግፍ አይችልም ሶማሌ። ከዛ በተጨማሪ ከዚህ ከፖለቲካና ዲፕሎማሲ ወይም ደግሞ የምታወራው ነገር የሚያመጣብህ ታጣ በአግባቡ አለመረዳት ይመስለኛል። ለምሳሌ የምስራቅ እዝ እንደምናውቀው ሶማሊያ ገብቶ ሰላም ሲያስከብሩ ከነበሩት ወይም ደግሞ ድንበር ጠባቂ ከነበሩት ኃይሎች መካከል አንደኛው ጠንካራው እንደነበር ይታወቃል። ኢትዮጵያ የምትተማመንበት ጦር እንደነበር ይታወቃል። የሰፈር ሚኒሻ ከመሆኑ በፊት ማለት ነው። የዘመቻ መምሪያ ኃላፊው የምስራቅ እዝ ምን ይላል? በዚህ በወለጋም አለን፣ በጅማም አለን፣ በዚህ በምስራቅም አለን ይላል። ግን ዋነኛው እዛችን ያለው እዚሁ አማራ ክልል ነው ይላል። እንግዲህ ዳር ድንበሩን ትቶ ማለት ነውና የዘመቻ መምሪያው ነው እንደዚህ የሚለው። የሚናገሩት እንኳን አያውቁትም ማለት አማራ እንደመጨፍጨፍ የኔ ያህል ሰራዊት ለማስገባት ዋናው ሰራዊታችን ያለው እዚህ ነው። ያው ለብልጽግና አመራሮች ስለሆነ ለሲቪል አመራሮች ስለሆነ እየተነገረ ያለው አጥሩ እንደማለት ነው። ከዛ በተጨማሪ ትግራይ አሁን የኢትዮጵያ አካል ነች ወይ? በጀት አቋርጠ ምርጫ የማታካሄድበት ክልል ሆኖ ወይም ደግሞ ሀገር ነኝ ብላ ግዴታ ተገንጠይ እያልካት እንዲፈራርሱ እየሰራ ሀገር የሚጠብቅን ሰራዊት ሙሉ ለሙሉ አምጥተህ ምስራቅ እዚህ ያለው እዚህ ጋር ነው እያልክ ትናንት የነበረውን 8 እዝ ወደ 11 እና ወደ 13 እዝ አሳድገህ ህዝብን ለመውጋት ብለህ የሲቪክ መዋቅር ፈርሶ ወታደራዊ አስተዳደር ኮማንድ ፖስት የሚመራበት ሀገር ኦፊሻሊ ያው ሶማሊያ የፈረሰች ሀገር ነች ብለው ዓለም አቀፍ ተቋማት ናቸው እውቅና የሰጡት። ስለዚህ ኢትዮጵያንም ዓለም አቀፍ ሀገራት እውቅና ካልሰጡ በስተቀር ኢትዮጵያኖች እኮ ተስማምተን ጨርሰናል። ከአማራ ክልል የሚንቀሳቀሱ አማራዎች አዲስ አበባ አገቡም ብለህ ከልክለህ በሌላ መንገድ የሚመጡትንም እንደዚህ እያገርክ አዲስ አበባ የሚገኙ ትግሬዎችን አማራዎችን ሰብስበህ እያሰርክ አንድ ሀገር ነን ለማለት ምን ያስደፍራል? በብልጽግና ጀነራሎች መተማም ሞያሌም ተመሳሳይ ሀገራቸው ነው። ምክንያቱም የገዢው ፓርቲ አካል ናቸው፣ ዩኒፎርም ለባሽ ካድሬ ናቸው። ሌሎች ኢትዮጵያኖች ግን መተማም ሞያሌም ወይም ደግሞ ጎዴም ተመሳሳይ አይደለም። በተንቀሳቀሱበት ሁሉ ብልጽግና የዘረድጋው ዲቫይድ ኤንድ ኮንከር ወይም ደግሞ ከፋፍለ ግዛ ያለ ቀጠና ከመጣ አጥቃ የሚለው ፖሊሲ ሰዎችን በፍርሃት እንዲንቀሳቀሱ አድርጓል። ስለዚህ እንደ ሶማሌ ያደርጉን ነው ከማለት በፊት እንደ ሶማሌ እንድትሆን ያደረግከው የምታራምደው ፖሊሲ ልንለው አንችልም፣ ስልት አይደለም ወይ ማለት እንፈልጋለን። ከዛ በተጨማሪ መሐመድ ተሰማ ንግግር በጣም አደገኛ የሚያደርገው ሊያስፈራሩን ይሞክራሉ የሚለው እኛ ወይም ደግሞ ፋኖ አካል ምናምን የሚባለው አይደለም እያስፈራሩ ያለው ውስጡ ነው እየፈራ ያለው የፈጸመው ወንጀል ኤርትራ ላይ የወጣ ሲያከረሽ የነበረው ጠቅላይ ሚኒስትሩን ጨምሮ ጀነራሎቹ ሱዳን ላይ ሲያከረሹ የነበሩት ሎጂስቲክ ከፍተው ማሰልጠኛ ከፍተው የሰጡ እነሱ ናቸው። ነገራችን ከሰሞኑ አንድ መረጃ አጋራ ከዚህ በፊት በጣም ጥንቃቄ ያደርጉ ነበሩ አሉ እነዛ ሌሎች ሀገራት አካባቢ ላይ
የሚንቀሳቀሱ ሰዎችን እንትን ሲሉ እና አብይ አህመድ ሱዳን፣ ኤርትራ፣ ሌሎች ኃይሎች ተባብረው ሊወጉና ነው የሚል ንግግር ካደረገ በኋላ ይሄ ሰውዬ ለዲፕሎማሲ ጥንቃቄ ማቅ ግለሰብ ነው። ለምንድን ነው እኛ ይሄን በህዝብ በፓርላማ እንደዚህ እየሰደበን እኛ የዚህን ያህል እንድትጠነቀቀው እስከ ማለት ነው የደረሱት? በራሱ ላይ እንደ ጦርነት ጋባዥ እንደሆነ ማለት ራሱ ጦርነት ጋብዙ 3 ሚሊዮን ናችሁ እናጠፋችኋለን ብለን መሳይ አንተ አትረባም ደመስሳለሁ ካልኩ ያለ መደምሰስ መከላከል አለ። የመከላከያ መንገዱ የተለያየ ነው። ኤሬቻን ቀይ ባህር ላይ እናጠፋችኋለን ይላል። የፖለቲካ ቋንቋ ጠፍቶ የዲፕሎማሲ ቋንቋ ጠፍቶ ጦረኛ ከሆንክ በኋላ ሊያስፈራሩ ነው እየሞከሩ ነው ማለት። ከዛ በተጨማሪ ይሄን እያወራ ያለው ጽንፈኛ ፋኖ እያልክ ለምትናገረው ሸኔ እያልክ ለምትናገረው ቆቀሮች እያልክ ለምትናገራቸው የዋት ኃይሎች አይደለም። አጋርና ድጋፍ ያላቸው ህዝብ ያላቸው ብሔራዊ ስሜት መቆርቆር ያላቸው አገራትን ነው ይሳደብ ያለው። ያውም በብሔራዊ በሹሹክታ ቢሆንስ መቼም የኮሪደር ወሬ ቢሆንስ መቼም ችግር የለው። ፓርላማ ላይ ቀርበማ ህዝብ እያነሳሳ ጥላቻ በሌላ ሀገር ላይ እየሰበክ ይሄ በነገራችን ላይ በታሪክ የሚጻፍ ነው። የኢትዮጵያ መሪ የሚባለው አብይ አህመድ የኢትዮጵያ ጀነራሎች እንደዚህ ይሉና ብሎ ነገር ማስተማሪያ ነው የሚያደርጉት። በእነማን በተነገረው በማያውቁት ፖለቲካ በማያውቁት ሰዎች በተነገረው ነገር ማለት ነው። የኢትዮጵያ ጎረቤቶች አብረው እንዳይኖሩ እያደረጉ ነው። ግንብ ነው እየገነቡ ያሉት። በነገራችን የጥላቻ ግንብ ያስተምርበታል። በእርግጠኝነት ነው የምናገር ብቻ የኢትዮጵያ መሪዎች እንደዚህ ተናግረውና እኛ ግን እንደዚህ አሸንፈናቸው የሚባልበት ጊዜ ዛሬ እየተነገረ አይደል? ለምሳሌ ደርግ ስፔልም መሳይ ደርግ ስፔልም የደቡብ ሱዳን ታጣቂ ኃይል ድጋፍ ሲያደርግ እኛ ደግሞ የሻዕቢያና የህወሓትን ኃይል ድጋፍ አድርገን ቤተ መንግስት አስገባናቸው እያሉ ማለት ሱዳኖች። ይሄ ታሪክ ነው፣ እየጻፉት ነው፣ እየተናገሩት ነው። በአልጀዚራ ነው እየተነገረ ያለው፣ በትልልቅ ሚዲያዎች ነው እየተነገረ ያለው። ዛሬ የምትናገረው እንቅስቃሴ ነገ ከ20 ዓመትና ከ30 ዓመት በኋላ እንደዚህ አስበው ነበር፣ በፓርላማ ተናግረው ነበር። እኛ ደግሞ ይሄን አደረግን። ሱዳኖች ከሆነ አንድ የሚኮሩበት ታሪክ አላቸው። እሱ የሚኮሩበት ታሪክ ምንድን ነው? የደርግ አገዛዝ ወይም ደግሞ የመንግስቱ ኃይለማርያም አገዛዝ እኛን ለማፈራረስ ሙከራ ሲያደርግ እኛ ግን ቀድመን አፈረስናቸው። ህገ መንግስቱን አብረን ቁጭ ብለን ጻፍ ብለው ይናገራሉ። በድፍረት ነው የሚናገሩት። በነገራችን ላይ ትልልቅ የነበሩት ጀነራሎች ናቸው። በብሔር ተከባብላ የምትገዛ አገር እንድትወጥ ሰራናት ነው ያሉት። አልሆነም እንዴ? ሆኗና በማን በፖለቲካ ድንቆሮች ይቅርታ ለቃሉ በአግባቡ ገምግመው ፖለቲካ በማይሰሩ ኃይሎች ማለት እና አብይ አህመድም አሁን ተመሳሳይ ነገር ነው ያደርጋል። ግን ተመልሰው ይላል ትናንት የደርግ ዘመን ነው ዛሬ አይ ዘመን ነው ይላል። ትናንትና ሻዕቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል። አሁን እንደዛ ተባብረን እንጥላለን የሚል ምኞት እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ፖለቲካ ነው እንጂ የሚሰራው የደርግ ዘመን መሆኑ የአናዶግ ዘመንና የአይ ዘመን መሆኑ አይደለም። የፖለቲካ ብርጫ